ለራሳችሁ ምን ክብር ነው? አዎ ማርያምን እኔ ለወጣ ነው ደህና ደሩልኝ። ጉዜ አሁን ዳልኩኝ መልስልሽ ወይ እዛ አሁን አንቺ ለኦዲየንስ ክብር ብላችሁ ጻፉ አልሽ አይደለ? ሄዶ እዛ ሃይሚዬ ጀግና ቡቡ ጀግና ነው የሚልልሽ ማን ነው የሚጽፈው? ይሄንን እኛ ምን አገባን? ሌላው ለሚለው እኛ ምን አገባን? እኛ ለኦዲየንስ ክብር ብቻ ይሄን ማን የማይጽፍልሽም ኮሜንት አልኩሽ። ይሄ አዎ እኮ ያንንም ማቆም አንቺነሽ ነው የሚሉት እንጂ የማን ሁሉ ይባሉ እንጂ እኔ ደግሞ ያቃጥለኝ እኛ እኮ ነን። አሁን ዱንያ ሃይሚና ብሩክ አይለያዩም የሚል ላይ ታደርግ ይሄ ነገር ዳኒ የኔ ቆንጆች አሁን እኮ ታስገቢኛው እንትኑ ዝም ብለሽ ቋንቋ እኔ ጋር ዝም ብሎ እየገባ ነው። እኛን ምንድነው እኔ ልወጣ ነው። ይኸው የኔ ቆንጆች የኔ ሸጋዎች እኔ ልንገራችሁ፣ ራሳችንን ያላስከበርነው ራሳችን ብቻ ነን። በቃ ብቻና ብቻ ነን። ራሳችንን አልከበር። ራሳችንን መጀመሪያ እናስከብር። ከኛ አይደለም ሁሉ ነገር የሚመጣው። ከኔ በታች ያለውን አውርጅ ገኒ የሰው ሸይጣን እና ደህና ደሩልኝ። ሰላማችሁ ይብዛ። አንድም ሰው እንዳይናገርሽ አትላኪ። እኔ ጋር ራሱ ቀደም እየቀባች ዲያብሎስ ፍቅርዬ ፍቅር ሰላም ደሩ፣ ደህና ደሩ። ከታች ሆኜ አዳምጣችኋለሁ። እንዳትናደዱ። ክብር ለኦዲየንስ፣ ክብር ለቤተሰቦቻችሁ እያልን ማለት ብቻ ነው። ምን ማስተያየት እንዳሰጡ ናይታ ካባባሩ እንዲየተዘላለፉ የዋህነሽ ለገዛ ወንድሙና እህቱ ክብር ያልሰጠን አንቺ ክብር ከየት ነው የሚሰጥ? እኛ ምን አገባን? የራሱ ጉዳይ። እኛ ስለነሱ የራሳቸው ጉዳይ የሚጎዱ ልጆች በጣም በውስጥ እንደዚህ ወጥተው ለማያወሩ ልጆች በጣም አሉ። አሁን እዚህ 94 ሰዎች እንደው ማሪፍ ሆናል ሲባል እንደው እነሱ ድሜ ሲጨምርላችሁ ጭራሽ ማየት ስንጀምር ስንጨቃጨቅላቸው ስንጣላላቸው እነሱ በጣም ሰርጋቸው ሆነ። እንዴ ሄደሽ እንዳታዩት ያለሽ ቅድም እኮ ገብተው እኮ እንዴት እንትን ትከፍቻለሽ? እኔ እኮ ብዬሻለሁ ቅድም ራሱ ምን አልኩኝ ስለሆነ እሱ እኔ ቅድም ጀምራለን እነሱ እንደዚህ ይጨነቃሉ። እኛ እኔ ቅድም ራሱ ምን አልኩኝ? ሬሲንግ ከባድ ሬሲንግ አለ ብዬሻለሁ። ይቀጥላል። ሲጀመር ከቤት አልወጣችም እሷ ተተናቸው ምንድነው ኦዲየንስ ጋር ነው። ኦዲየንስ ራሳችን እንዴት ነው ከቤት አልወጣችም? ዛሬን አሁን ካሜራው ቆመ፣ ልብሷን እያስተካከለች ነው። ነገ ደግሞ በስመ አብ ፍቅር አይ ረዳት አንቺ ቆይ እንደዚህ እየተሰዳደቡ ኧረ በስመ አብ እንዴ! እነሱ እኮ እንዳይከፋሽ ምናምን ተባብለው ኧረ እሱን ተይውና ማለት ነው። እኛውን እየተጎዳን ስለሆነ እኛ የራሳቸው ጉዳይ ሲጀመር እግዚአብሔር ያጣመረው ማንም አይለየውም። ግን እኛ ማለት ያለብን ራሳችንን እናስከብር። እኔ የዛሬ 4 ቀን ተናግሬያለሁ። ማርያምን እውነትሽ ነው፣ እውነት ነው። እመቤቴ የሚያለቅሱ ልጆች ፍቅር የሚያለቅሱ ልጆች ካሜራ ላይ የማይወጡ ልጆች እህቶቿ የሃይሚ እህቶች በተለይ በጣም ነው የተጎዱት። እሷ ግን ምንም አይገባትም። እግዚአብሔር እያለቀሱ ነው ልጆቹ። እመቤቴ ጠቅልላ ትወጣለች። ማርያምን እንልሻለሁ። ማርያምን እንዴ እኔ ለራሴ እቃጠላለሁ። ጨረቃ ቅድም ስታለቅስ አላያችኋትም? እንዴት እንዳለቀሰች እኔ ሙይት አድርጊያት ነው እንጂ በጣም ብዙ ልጆች አሉ። እኔ ራሱ በእነሱ ሰብስክራይብ ላይክ የማደርግባቸው ሞባይላቸውን ማለት ነው እግዚአብሔርን የማይወጡ በጣም ብዙ ልጆች አሉ። ስለዚህ እናንተ ራሳችንን እናስከብር በሉ። ቆይ እስቲ ገባለሁ እኔ ቀን ተናግሬ ነበር ጥሩ ቪዲዮ እንደማይመጣ እየተሰማኝ ነው። አንቺ ገነት ሚውት ያዥ። ቆይ እኔ ልንገር፣ እኛ አናለቅስም፣ የቅመማቶች አያለቅሱ። ነገር ልንገራችሁ ግን አይጨቃጨቁብን፣ ዜሮ ይገባሉ ነው የምላችሁ። እኛው እኮ ኦዲየንስ እንትን ያልናቸው ያጠገብናቸው እኔማ አይጫወቱብኝም። ከምንም በላይ ደግሞ ለይቶ የቴሌጀግና ሄድበት ትይዝበት የሚባለው ነገር ቢቆም ምን አለበት? ይሄንን አመጣ። በቃ ክብር ለራሳችን፣ ክብር ለተመልካች፣ ክብር በቃ ለኛ ብሉ። ምን አለበት እንደዚህ አይነት ኮመንት ቢጽፉ? አይሚዬ ጀግና ይጅበት፣ አንቺ እንደዚህ ነሽ፣ እንደዚህ ነው ለምን እንላለን? ገነት ነገ ማለት ነው ነገ በዚህ ሰዓት ትከፍቻለሽ። ቪዲዮ ሲለቅ ከፍታለሁ። 7 ሰዓት ነው የምከፍተው። ይቀጥላል 7 ሰዓት ይቀጥላል። አትፍሩ። 93 ቁጭት ያለ ዜሮ ይገባል ኢንሻአላህ።
በዚህን ሰዓት ከፍታለሁ ነገር በዚህን ሰዓት ሳይሆን ካመሻችሁ ወይኔዎች ሰላም ናችሁ? አይ በገባሽ ሰዓት እንዴት ነሽ? የራሳችሁን ነገር ያስባችሁ። ሰላም ናችሁ ወይ? እንዴት ነው ጦርነቱ? እኔ ውዶች ይመስገን። መጀመሪያ እሱን የራሳችሁን ነፍሳችሁን አስቡ። ሁሉም በሀገሩ ነው። ውስጣችሁን አታሳስሉት፣ አትናደዱ፣ አብሽሩ። ይህ ነገር አለው የኔ ውዶች አለው። እኔ ግን ማለት ይሄን ስም ማለት ስለሆነ ይሄን ፕሮፋይል በቀደም ሀይሚዬን ሲሰድብ ነበር። የማራን ያዲስ ስራ ነው ያደረኩት ውሸት ነው። እኔ አይደለም እኔ ስራ ከሆነ እንደዚህ እኔ ምንም የማውቀው ነገር የለም የኔ እናት። ምን መሰለሽ እኔ ተድሮም ጀምሬ በሷ በኩል ስራ አይደለም ነው ማለት ፕሮፋይል እና ይሄ ስም ሀይሚዬ አራኔ ትላንትና ኧረ እባክሽ እኔ ድምጤን ነው የማታውቂው። እኔ ማታ ነው እንደውም ቁርአን ነበረ ይሄ እንደዚህ ገባ አለ ይኖራል እንደዚህ ይኖራል። ይሄ ማታ ነው እንደ ያደረኩት ቁርአን ምናምን ነበረ። ቁርአኑን ቀይሬ የሆነ በጉግል ነው እኔ ያወጣሁት ማለት ነው። ጉግል የሆነ ነገር ለመጠቀም ብዬ ነው። እንደዚህ አይነትም ሰው አይደለሁም እኔ እንደውም የእሷ ተቆርቋሪ ነኝ። ያቁኛል በድምጥ እና አንዳንዴ ለመናገር ብዬ ማታ ቀየርኩት። በቃ ዝም ብዬ ማለት ነው። እኔ ቁርአን ነው ሀቢብቲ። እንደዚህ አይነት ቦታም አልገባም፣ መሳደብም አልፈልግምም። እንደ ሁለተኛ እሷ ስታለቅስ እሷ ትታዝን አልወድም። እኔ ሁለቱም ለኔ አንድ ናቸው። በአሁኑ ጊዜ ደግሞ ሁሉም ምንድነው የሚሉ ይሄ ስራ ነው። ስራ ከሆነ ያክል ህዝብ እየተጎዳ ያክል ህዝብ እያለቀሰው እንደዚህ ሆነ የተደፉ የተቆሻሸሸው ስራ ነው ሲባል እኔ እንጃ ግራ ነው የሚገባኝ። ስራ ይመስለኛል። በሷ በኩል ደግሞ በዚህ ጭንቀት እንዴ ኧረ እባክሽ የምን ስራ ነው ብሎ አስተባብሎ ያመጣ ሰው አላሁ አለም። ይሄ እነሱን ታጥቆ ለመለየት ሁለቱን ለመለያየት ታጥቆ አምጥቶ ደግሞ ለማጥረሸት ስራ ነው ብሎ ያመጡት ነገር ይኖራል። በሌላ በኩል ለኡዲንሱ በቃ እንደዚህ በሉ ብሎ ምናምን ብሎ ይውላል እንጂ ስራ አይደለም። እኔ በበኩሌ ስራ አይመስለኝም። የምን ስራ ነው? መቼም ነው ማለት ስራ አይደለም። የምን ስራ ነው? ግን እኔ አንደኛ ምላችሁ በዚህ ጋር ማለት ነው። እኔ መጀመሪያ የምለው ነገር አለ። ይሄ በዛችኛው በኩል እሱ አስረግዟል ምናምን የሚባል ነገር የለኝም። እኔ በዚህ ምክንያት የለኝም። አያደርገውም አይደረግም። ግን ያሁኑ እሷን ያሳምናለሁ ብሎ አምጥቶ በራሱ እጅ እንቁጥቁጡ የገባ ነው። ሁለተኛ ሰዎቹ ጓደኞቹ በመሃላቸው ገብቶ ውስብስብ ውስጥ አስገብቷቸዋል። ውስብስብ ናቸው እነኚህ ማለት ነው። ለገባችሁ ጓደኛ መስሎ አሁን ፍፄ ጓደኛ ነኝ ይላል፣ ወንድሙ ነኝ ይላል፣ ለሷን ተቆርቋሪ ነኝ ይላል። ተመጀመሪያው ጀምሩት። ተመጀመሪያ በዛ ጀምሩና የማይሆን ነገር የሚያደርገው አንደኛው እሱ ነው። በመሃል ደግሞ ለአሁን ሙሰልሰል ነው ምናምንም ሊባል የሚያስተብለው ህዝቡ በሱ ምክንያት ይመስለኛል። የማያደርገው ነገር የለም። የሚያደርገው አንዴ ተሷ ጋር ይሆናል፣ አንዴ ተሱ ጋር ይሆናል። አንዴ ወጥቶ የሚናገረው ነገር አያውቀውም፣ ምን እንዳይነት እንደሆነ አይታወቅም። ግን ልጆቹ ያንቺ አፍ ውስጥ ያዥና ማለት ነው እኔ ማለት ነው እኔ የጎረቤቱ ጓደኛ አለ አንዴ ሁለት ያለው ማንበሬን አይቼ ያን ጓደኛ በድርኩ መያዝ አለብኝ እንጂ የራስን ህይወት መብራት አለብኝ እንጂ ያ ጓደኛ ባለበት መንገድ መሄድ አለብኝ የለብኝም። አታለን አንዴ ትጎጃለሽ፣ ሁለቴ ትጎጃለሽ። ይሄ ሁሌ ከስር የሆነ ነገር ኮሽታ ከተፈጠረ በዙራቸው ጥምጥም የሚሄዱበት ሁሌ ለእኛ ለመለያየት የሚባለው ነገር ሁሌ ህፃን ናቸው እንደ እነሱ እንዴ እንዴም እኮ ልጅ ባሉ ሰዓት ነው እኛን ያስናኑ፣ እኛን ጥሩ ነገር ያስተማሩ። ዛሬ ግን እድሜያቸው ጨምሮ ያው እነሱ ወደታች ነው እየሰሩ ያሉት። ይሄ ነገር ምን እንደሚሆን ታውቂያለሽ? እናቴ ልጅ ምን እንደሚሆን ታውቂያለሽ? በጣም ታውቂያለሽ? በሀገራችን ያለ ነገር የቅናት መንፈስ አለው፣ የመንቀኝነት ወዶ አሁን አንቺ ጎረቤት በጎረቤትሽ ብዙ ነገር አለው፣ ወዳጅ መስሎ ጥላቶችሽ አለው። በቤተሰብሽም እንደዚህ አይነት ሆኖ ይመስለኛል። ደግሞ ሁሉ ነገር የሚያመጣው እሱ ነው።
በሱ ነው የሚመጣ። እሱ ዝግት ቢያደርገው የእሷ እንደምታውቋት ናት። እሱ ሁሉም ነገር ዝግት አድርጎ በጸባይ፣ በትዕግስት፣ በንግግር እሱ ራሱ ይፈታው ነበር። አሁን ባለፈው ጥሩ ሳይዝ ይዞ መጥቶ ነበረ። ጥሩ ሳይዝ ገባችሁ? በመሀል ያቺ እኔም ረመዳን ነው በዚህን ጊዜ መናገር አልፈልግም። ለሷ ቻይና ከፍታለሁ ብሎ በዛም ገባ። በዛም ቁጥቁጡ ነው የወጣ። በቃ እሷ መጣች፣ ሁሉ ነገር ተረባበሸው። ጥሩ ሳይዝ ይዞ መጥቶ ነበር። ደግሞ አነጋግረው የቤተሰብ ለቤተሰብ ነገር ነው። ንግግርሽ ማሳመር አለብን። መጥፎ ንግግር ምላስ ከምላስ የወጣች ነገር አትመለስም። ብዙ በቤተሰብ ቀይ መስመራችን አለፉ። ሁለቱም ነው ቀይ መስመር አለ። እንደዚህ እየተነጋገረው አሁን ትላንትና የተናገረው ንግግር በጣም የሚያሳምም ንግግር ነው። ደግሞ ሁሉም የተናገሩት ወንድም ነው። የፈለገ ነገር ዙረሽ የቤተሰብሽ ጋር ነው የምትገቢ። እሱ ትክክል አላደረገም። እንዴት መሰለሽ? ምንድነው ትክክል አላደረገ? በዛን ጊዜ እሷን መጣ አይደል? ይዟት አይወጣም ነበረ። ለምን? ሁኔታው ማየት ነበረባቸው። ጠብቂ ብሏታል አይደል? ይነጋል፣ ይመሻል፣ ይደርሳል። የዛን ጊዜ ሁሉ ነገር እኮ ማይደርስ ነገር የለም። ልብ ያለው ሰው ይደርሳል። ዝም ብሎ ማየት ነበረባቸው። እሱ ቾክሎ በዛን ጊዜ እርግጥ እልክ ያስይዛል። ብልክ ነው ያላት እሷንም ማለት ነው። እኔ የማላረገው ነገር በሰው ላይ መፍረድም አልችልም። እኔ ያናደደኛል እሱ በተነጋገረው በዛን ጊዜ። እኔ ገረመኝ ነገር ማለት ነው። ከባልሽ ጋር ተጣለሽ እንበል። እኔ ከባሌ ጋር ተጣለው። እኔ በተጣለው ቁጥር ባሌ ከኔ ጋር ከተጣለው ቁጥር እኔን ሴት አምጥቶ እንደምታረቀኝ ያን ካወራንማ ብዙ ጥፋቶች አሉ። ግን ምን አለበት አንዱ ብረጋጋ ነው። እኔ አሁን ወደ ኋላ ከተማ ብዙ ጥፋቶች ወዴት እንደሆነ እናውቃለን። ግን እኔ አላውቅም። ብቻ ፈጣሪ ይስጣቸው። እኔ ሰው በመሀልሽ ከገባ በጣም ከባድ ዕዳ ነው። አብሶ የቤተሰብ መናናቅ ማለት በጣም ከባድ ነው። እንግዲህ ሙሰልሰል ነው ከተባለ አላህ ሙሰልሰል ያደርግላቸው። እኔ ምኞት ይሄ ነው። እንደው ፍራንክ ነው እንዳሉት እንደ ህዝቡ ያደርግለት። ግን ፍራንክ አይደለም። እሱም ብሏን ባለፈው ወጥቶ ተናግረውን በምን እድል እንደዚህ ቢሆንልን ሰው ግን አያምነኝም ብሎ ግን እሱ ራሱ መመለስ ይችላል። እሷ እኮ የዋህ ናት። አያችኋት አይደል? ትንሽ የሆነ ነገር ሲላት እኮ ቀደስ ትላለች እኮ ትወርዳለች፣ ታዝናለች። እሱ ግን በቃ የሚናገረው ነገር አነጋገሩ ምናምን መሆኑ ኧረ አይቻልም። እንደዚህ ሆኖ አይደለም ሰውን የምትመልሽው። በስድብ ደግሞ በንግግር በጭቅጭቅ አይደለም ሰው የሚመለሰው።